ቢስሚላሂ ራህማን ራሂም ያለፈው ክፍል ላይ ስለ አሊፍ መድ ተመልክተን ነበረ። በዚህ ክፍል የምንመለከተው ፈትሐ ብቻውን ሲመጣና አሊፍ መድ ሲከተለው የሚኖረውን የድምፅ ለውጥ ይሆናል። ወይም አሊፍ መሳቢያው ማለት ማርዘሚያ ስትሆን እዚህ ጋር አ ነበረ ድምጿ፣ እዚህ ጋር አ ይህን ያክል ረዝሟል። እዚህ ጋር ባ ነበረ ባ ታ ታ ሰ ሳ። ስለዚህ በዚህ መልክ መሄድ ነው፣ ቀላል ነው የሚሆን። ጂም ፈትሐ ሲሆን ጀ ነበረ ጃ፣ ሐ ነበረ ሐ፣ ኸ ኻ፣ ደ ዳ። ኢንሻአላህ የምንቀጥል ይሆናል። ዛ ዛ፣ ራ ራ፣ ዘ ዛ። አያችሁት? መርዘም ብቻ ነው ብቸኛው ለውጥ የሚሆነው። ያ ድምፅ የተወሰነ ያክል ይረዝማል ነው። ስለዚህ ሌሎች የለመድናቸው ነገራቶች በተመሳሳይ የሚቀጥሉ ይሆናል። ሲን ላይ ሰ ነበር ሳ፣ ሸ ሻ፣ ሶ ሷ፣ ض ض፣ ጣ ጣ። ወደ ጣ የምንቀጥል ይሆናል። ظ ظ፣ ዓ ዓ፣ غ غ፣ ፈ ፋ፣ ق ق፣ ከ ካ፣ ለ ላ፣ መ ማ። ምንም እንትን የለውም የድምፅ ለውጡ ብቸኛው የድምፅ ለውጥ ልክ እንዳልኩት ይህም ማሳሰቢያ እንዳትረሱት ነው የምደጋግመው፣ መርዘም ብቻ ነው። ነ ና፣ ሀ ሃ፣ ወ ዋ፣ የ ያ። ስለዚህ በዚህ መልክ ድምፁ ረዘም የሚል ይሆናል ነው። መድ ወይም ደግሞ መሳቢያ ወይም ማርዘሚያ ጥቅማቸው ይሄ ብቻ ነው። እዚህ አሊፍ ከመጣች ቋሚ ከዚህ በፊት ተምራችኋታል። እሷ ማርዘሚያ መሆኑን መለየት ትችላላችሁ። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።